እንግሊዘኛ ቋንቋ ላይ የምትገኙ ተማሪዎች ደረጃችሁ ብዙ ጊዜ ለሶስት ነው የሚከፈለው፣ ቢጊነር፣ ኢንተርሚዲየት፣ አድቫንስድ። ነገር ግን በሶስቱም ደረጃ ላይ የሚገኙ ተማሪዎች ከቢጊነር አንስቶ እስከ አድቫንስድ ድረስ ያሉ ተማሪዎች በጋራ ብዙ ጊዜ የሚቸገሩት አንድ ነገር አለ። እሱ ምንድነው? ስፔሊንግ ነው። ብዙዎቻችን ምናልባት ስፔሊንግ የቢጊነር ትምህርት ነው ብለን ልናስብ እንችላለን። ነገር ግን አድቫንስድ ደረጃ ላይ ደርሰዋል የሚባሉ ተማሪዎችም ስፔሊንግ ይቸገራሉ። ብዙ ጊዜ የሆነ ቃልን በሚጽፉ ጊዜ ስፔል ሲያደርጉ ይሳሳታሉ። በመሆኑም ስፔሊንግ ኦልሞስት የአብዛኛው የኢትዮጵያውያን ችግር እንደሆነ ስለተረዳን ስፔሊንግን ከስር መሰረቱ እያስተማርናችሁ እንገኛለን። ከዚህ በኋላም በጀመርነው ጆርኒ መሰረት የምንቀጥለው የሚሆነው እስካሁን ድረስ የስፔሊንግ ትምህርታችንን ተከታትላችሁ እዚህ ድረስ የመጣችሁ ከዚህ በኋላ ደግሞ ዋናውና መሰረታዊ የስፔሊንግ ትምህርት ስለሚጀምር እስከ መጨረሻው ድረስ መቀጠላችሁን ማረጋገጥ እፈልጋለሁ። ዛሬ የምንጀምረው የስፔሊንግ ትምህርት ኮንሶናንትን በማየት ይሆናል። በመሆኑም የተለያዩ ቃላቶችን በምንጽፍ ጊዜ ወይም ደግሞ የተለያዩ ሴንቴንሶችን በምንጽፍ ጊዜ ኮንሶናንትና ቫውልን መጠቀም ግዴታ ነው። አንድ ተማሪ የኮንሶናንትንና የቫውልን ጸባይ በደንብ ጠንቅቆ ካላወቀ ስፔሊንግ በፍጹም በትክክል ሊጽፍ አይችልም። በመሆኑም ኮንሶናንትና ቫውልን በቀጣይ ቪዲዮቻችን ላይ በደንብ እንድንረዳቸው የሚያግዙንን ሌሰኖች ነው ይዤላችሁ እመጣው ማለት ነው። ዛሬ ኮንሶናንት ላይ ትኩረት እናደርጋለን ማለት ነው። በመጀመሪያ ኮንሶናንትና ቫውል ብለን እንጠራለን አይደለ? ስለዚህ ኮንሶናንት ምንድነው፣ ቫውል ምንድነው የሚለውን ማወቅ ያስፈልጋል። እንግሊዘኛ ላይ አልፋቤታችን ከኤ ነው የሚጀምረው አይደለ? ኤ ብለን እንጀምራለን። ከዛስ ቢ ሲ ዲ ኢ እያለን እንቀጥላለን አይደለ? ኢ ኤፍ ጂ ኤች አይ እያለን እንቀጥላለን። በአጠቃላይ ስንት አሉን? 26 ሌተርስ አሉን አይደለ? በመሆኑም የእንግሊዘኛ ቋንቋ መነሻው ይሄ ነው አይደለ? ንግግር በሉት ጽሁፍ በሉት ኤኒቲንግ የሚነሳው ከዚህ ነው። ስፔሊንግም በምንማር ጊዜ መነሳት ያለብን ከዚህ ይሆናል ማለት ነው። ከ26ቱ ሌተሮች ውስጥ ኮንሶናንት የሚባሉ አሉ፣ ቫውል የሚባሉ አሉ። እነዚህ ኮንሶናንትና ቫውሎች እየተጣመሩ ምን ይሰጡናል? ቃላቶችን ይሰጡናል ማለት ነው። በመሆኑም ተነባቢ የሚባሉ አሉ። ተነባቢ ወይም ደግሞ ምን እንላቸዋለን? ኮንሶናንት እንላቸዋለን። ከ26 ውስጥ አብዛኞቹ ተነባቢ ናቸው፣ ኮንሶናንት ናቸው። ምን ያህሎቹ? 21 ናቸው በቁጥር። ሌሎኞቹ ደግሞ አናባቢ የሚባሉ በቁጥር ትንሽ ነገር ግን በጣም አስፈላጊ ድምጾች አሉ። አናባቢ ወይም ቫውል በቁጥር 5 አይደለም? ስለዚህ እነዚህን መጀመሪያ ማወቅ አለብን ማለት ነው። ቫውል የምንላቸው ከ26 ውስጥ የመጀመሪያው ማነች? ኤ። ቫውል ኤ። ቀጥሎስ? ቫውል ኢ። ቀጥሎስ? አይ፣ ኦ እና ዩ። ስንት ናቸው በቁጥር? 5 ናቸው። እነዚህ 5ቱ ምንድን ናቸው? ቫውል ናቸው ማለት ነው። ከነዚህ ውጭ የቀሩትስ? ቢ፣ ሲ፣ ዲ፣ ኤፍ፣ ጂ፣ ኤች፣ ጄ፣ ኬ፣ ኤል እያለን የምንዘረዝራቸው ቢ፣ ሲ፣ ዲ፣ ኤፍ እያለን የምንዘረዝራቸው 21ዱ ምን ይባላሉ? ኮንሶናንት ተነባቢ ይባላሉ ማለት ነው። በአማርኛም በእንግሊዘኛም ስማቸውን ማወቅ አለባችሁ። ሶ ለስፔሊንግ እነዚህ በጣም ይጠቅሙናል። ኮንሶናንትን ማወቅ፣ ቫውልን ማወቅ ለስፔሊንግ ግዴታ ነው ማለት ነው። ለምሳሌ የሆነ ቃል እዚህ ጋር ለመጻፍ እንሞክር። እዚህ ጋር የሆነች ቃል እንጻፍ። ለምሳሌ ዶግ ውሻ ነው አይደለ? ዶግ። ስለዚህ ዶ ስንል አንድ ድምጽ ነው። ዶ ስትሉ አንድ ድምጽ ነው። እዚህ ውስጥ ምን አለ? እዚህ ውስጥ ምን አለ? ተነባቢ አለ፣ አናባቢ አለ። ተነባቢው ማን ነው? ዲ ነው። አናባቢው ማን ነው? ኦ ነው። አያለ ኦ ቫውል አይደለች? እዚህ ውስጥ ትገኛለች። ዲ ተነባቢ ነች። አማርኛ ሁለቱን ጨምቆ በአንድ ፊደል ይገልጻል። እንግሊዘኛ ግን ሁለቱንም ይበትናል። ግ የምትለዋ ግን ምን የላትም? አናባቢ የላትም። ከአምስቱ ምንም አትጠቀምም። በአማርኛ
ግ ፍ ት የሚሉ ድምጾች ምን አይጠቀሙም? ቫውል አይፈልጉም። ግ ስትሉ አንድ ተነባቢ ብቻ ከዚህ ውስጥ ከ21 ውስጥ ነው የምንጠቀመው ማለት ነው። ስለዚህ ኮንሶናንትና ቫውል እንዴት ነው ድምጽ የሚያወጡት፣ እንዴት ነው የምጠቀምባቸው የሚለው ማወቅ ግዴታችሁ ነው ማለት ነው። ለምን በምትጽፉ ጊዜ ኮንሶናንት ቫውል እያደረጋችሁ ነው የምትጽፉት ማለት ነው። ለምሳሌ ፓ ር ቲ ሲ ፓ ን ት ፓርቲሲፓንት የእንግሊዘኛ ቃል ነው አይደለ? ፓርቲሲፓንት ተሳታፊ። እንዴት ነው የምጽፈው? ፓ ፒ ኤ ምን አደረኩኝ? ኮንሶናንት ቫውል ተነባቢ አናባቢ። ፓ ር ቲ ቲ አይ ሲ ሲ አይ ፓ ፒ ኤ ን ኤን ት ቲ። አንዳንዶቹ አንድ ብቻ ይሆናሉ። አር ብቻዋን ነች። ኤን ቲ ብቻ አጠገባቸው ቫውል የላቸውም። ልብ ብላችሁ ር ን ት። ቅድም እንዳልኳችሁ ግ ፍ ር ስንል አጠገቡ ቫውል ላይፈልግ ይችላል ማለት ነው። ስለዚህ በዚህ መልኩ ኮንሶናንትን ከቫውል ኮንሶናንት ከቫውል ስናጣምር ትክክለኛ ስፔሊንግ እናገኛለን ማለት ነው። ይሄንን ግን መጻፍ የምንችለው ስለ ኮንሶናንትና ስለ ቫውል ጠንቅቀን ጸባያቸውን ስናውቅ ነው። እንግሊዘኛ ስፔሊንግ እዚች ጋር እንዳሳያችሁ ቀላል አይደለም። ፓርቲሲፓንት ሲጻፍ ቀላል ባይዘው ፓ ኤን ነው የተጠቀምነው፣ ወይም ደግሞ ድጋሚ ፓ የምትለው እዚህ ጋር ካያችሁ ኤን ነው የተጠቀምነው። ዶ ኦን ነው የተጠቀምነው። ሁሌ ፓ ስንል ኤን ብቻ የምንጠቀም ይመስላችኋል? ሊሆንም ላይሆንም ይችላል ባይዘው። እንግሊዘኛ ስፔሊንግ እንደዚህ ስራዬ ብለን ብዙ ቪዲዮ እየሰራን የምንማረው አስቸጋሪ ስለሆነ ነው። ጸባዮቹ የተለያዩ ናቸው። ስለዚህ በተለያዩ ቪዲዮዎች እያስተማርኳችሁ ካልሄድኩኝ ስቲል ስፔሊንግ ከባድ ሆኖ ይታያል። መጀመሪያ አሁን ካሳያችሁ ላይ እንድታውቁ የምፈልገው እንግሊዘኛ ላይ 26 ሌተር አለ። ኮንሶናንት እነማን ናቸው? ከላይ ያሉት ናቸው። ቫውል የትኞቹ ናቸው? 25ቱ ናቸው ማለት ነው። በሁለቱ መካከል ያለው ልዩነትስ ምንድነው? በኮንሶናንትና በቫውል እንደምታዩት ኮንሶናንት ተነባቢ ነው። ይቺ ዲ ተነባቢ ነች፣ ኦ አናባቢ ነች። ዲ ብቻዋን ድ ነች። ግን ኦ ስላለች ምን ሆነች? ድምጿ ተቀይሮ ዶ ሆነች። ስለዚህ ስራቸው ምንድነው? ዲ እየተነበበች ነው፣ ድምጿ እየተቀየረ አይደለ? ኦ ዲን እያነበበቻት ነው ማለት ነው። ስለዚህ እነዚህ ኤ ኢ አይ ኦ ዩ ስራቸው ምንድነው? እነዚህ 21ዱን ኮንሶናንቶች ድምጽ መቀየር ማናበብ ነው ስራቸው ማለት ነው። እኛ በቅደም ተከተል የምናየው ሰፊ ትምህርት ስለሆነ አሁን ትኩረታችን ማን ይሆናል? ኮንሶናንት ብቻ ይሆናል። ስለዚህ በቀጣይ ክላሶች ስለ 5ቱ ቫውሎች ደግሞ ቀስ እያልን የምንማር ይሆናል ማለት ነው። በማስከተል የምንማረው what are the sounds of consonants? ኮንሶናንት በቁጥር ስንት ናቸው? 21። ስለዚህ ስፔል ስታደርጉ ስትጽፉና ስታነቡ የእነዚህን 21 ኮንሶናንቶች ድምጽ ማወቅ ተቀዳሚ ስራችሁ መሆን አለበት። ስለዚህ የምንጀምረው ከማን ነው? ከቢ ይሆናል። የምንጀምረው ከማን ነው? ከቢ። እዚህች ውስጥ ማናካተው ማለት ነው 5ቱን ቫውሎች ይሆናል ማለት ነው። እነማን ናቸው? ኤ ኢ አይ ኦ ዩ። ከነሱ ውጭ ያሉትን 21ዱን እያየን ሄደን በቅደም ተከተል መጀመሪያ ቢ ያለበትን፣ ቀጥሎ ደግሞ ሲ፣ ቀጥሎ ዲ እዚህች ውስጥ አለች፣ ቀጥሎ ደግሞ ኤፍ። መሀል ላይ ማንን ዘለልኩኝ? ኢን ዘለልኩኝ። ቫውል ሲያጋጥመኝ እነሱን እየዘለልኩ 21ዱን ድምጻቸውን ሁላችሁም በደንብ እንድታውቁ አደርጋለሁ ማለት ነው። ኦኬ እናንብብ እስቲ። ከዛ ቢ ምን አይነት ድምጽ አላት እዚህ ውስጥ የሚለው ነው። የመጀመሪያው ምን ይላል? ባግ። ልብ በሉ ባግ። ሁለተኛውስ ምን ይላል? ብሪንግ። ሶስተኛውስ ምን ይላል? ራቢት። የመጨረሻውስ ባልብ። ስለዚህ ሁሉም ውስጥ ቢ ምን አይነት ድምጽ ነው እየሰጠ ያለው ብትባሉ ምን አይነት ትላላችሁ? ሁሉም ከምን ጋር ይመሳሰላል? ብ ከሚለው ጋር ይመሳሰላል። ብ። ስለዚህ ቢ ብቻዋን ብ የሚል ድምጽ ትሰጣለች። ለምንድን ነው እዚህ ጋር ብ መሆን ሲገባት ባ የሆነችው? አጠገቧ ኤ ቫውል ስላለ። ብሪንግ ብ፣ ራቢት ቢ። ስለዚህ ሁሉም ግን ጠቅላላ ሲደረግ ድምጹ ብ ነው ማለት ነው።
ተረዳችሁኝ? ቢ ድምጿ ብ ነው፣ ግን በቡ ቢ ባ እያለች ድምጿን የምትቀይረው ግን በማን አማካኝነት ነው? በቫውል አማካኝነት ነው። ስለ ቫውል ደግሞ ገና ለወደፊት ነው የምንማረው። ወደ ሁለተኛው ወይም ደግሞ ከቢ ቀጥሎ ወዳለችው ወደ ሲ እንለፍ። እዚህ ውስጥ ሲ አለች የመጀመሪያው። ስናነበው እንዴት ነው? ሴንተር ሴንተር ሴንተር። ቀጥሎስ ሲቲ ሲቲ። ቀጥሎ ማነች? ሲቲ። ሴንተር ሲቲ። ምን አይነት ድምፅ? ስ አይደለ? ስ የሚል ድምፅ የላትም። ካት ካት። እዚህ ጋር ግን ስ የሚል ድምፅ የላትም፣ ጭራሽ ክ የሚል ድምፅ ነው። ካክተስ ካክተስ። ካ ክ ክ ድርቅ ያለ ድምፅ ነው። ስ ብቻ አይደለም ድምጿ ማለት ነው፣ ክ የሚል ድምፅ አላት። ስለዚህ ምን እንረዳለን? ሲ የምትባለዋ ኮንሶናንት አንድ ብቻ ድምፅ አይደለም ያላት፣ ሁለት ስና ክ ሁለት ድምጾች አሏት ብላችሁ እንድትይዙ እፈልጋለሁ። ቀጥሎስ ወደ ማን እንሄዳለን? ዲ ጋር እንሂድ አይደለ? ቀጣዩ ኮንሶናንት ዲ ነች። ዲግ ዲግ። ዳንስ ድ ድ የሚል ድምፅ ነው። ስለዚህ ድ ማለት አልችልም። እኛ አማርኛ ተናጋሪ ስለሆንን በአማርኛ እንደዚህ እንማራለን ማለት ነው። እንደዚህ እያደረግን እንሄዳለን። ቀጥሎ ያሉትን ዲዎች ደግሞ እስቲ ይሉኝ። ግራ ዱዋል ነው የሚለው፣ ሞ ዱል ነው የሚለው። እዚህ ጋር ድ የሚለውን ድምፅ አታገኙትም። ግራ ጁዋል፣ ሞ ጁል። ምን አይነት ድምፅ ውስጥ ሄዶብኛል? ጅ የሚል ድምፅ ውስጥ ሄዶብኛል። አሁንም ዲ ሁለት ድምፅ አለው፣ እንደ ሲ ሁለት ድምፅ አለው ማለት ይቻላል ማለት ነው። አይ ቲንክ ግልጽ ነው አይደለ? እነዚህን ማወቅ ግዴታ ነው ማለት ነው። አንድ ድምፅ ነው ያለው፣ ሁለት ድምፅ ነው ያለው፣ ሶስት ድምፅ ነው ያለው፣ ማወቅ ያስፈልጋል። ቀጥሎ ኤፍን ነው የምናየው። እሺ ሁሉም ውስጥ ማናለች? ኤፍ አለች። እስኪ ኤፍን እኔ ፎክስ ፎክስ። ፊንገር ፊንገር። ምን አይነት ድምፅ? ፍ አይደለ? እዚህ ጋርስ ብሊፍ ብሊፍ። ሴፍ ሴፍ። ሁሉም ውስጥ ፍ የሚል ድምፅ ነው ያለ እንጂ ወደ ሌላ አልተቀየረችም። ወደ ክ ወደ ስ አልተቀየረችም። ግልጽ ነው። ቢ ምንድነው ድምጿ? ብ። ሲ ምንድነው ድምጿ? ስና ክ። ዲ ምንድነው ድምጿ? ድና ጅ። ኤፍ ምንድነው ድምጿ? ፍ። ስለዚህ ትኩረታችን አሁን ኮንሶናንቶችን ብቻ ነው የምናየው። ታዲያ ለምንድነው እዚህ ጋር ብ ሆና ባ የሆነችው? ብሪንግ ብ የሆነችው? ራቢት ቢ የሆነችው? ባልብ ለምንድነው ብ ሆና አንዴ ብ አንዴ ቡ ምናምን የምትሆነው? በቫውል አማካኝነት አናባቢዎች ሲኖሩ ነው አጠገቧ። እሱ ደግሞ ስለ አናባቢ ስለ ቫውል ስንማር እንደርስበታለን። እሺ ቅደም ተከተሉን ሁላችንም እንዳንስት። ቀጥሎ ከኤፍ በማስከተል ያለውን ኮንሶናንት ደግሞ ቀጥለን እያየን እንሂድ። በማስከተል የምናያት ኮንሶናንት ኤች ይሆናል። እዚህ ጋር አምስተኛ ላይ ሁሉም ውስጥ ማናለች? ኤች አለች አይደለ? እስኪ የኤችን ድምፅ ሁላችንም እንይ። ኤች አንድ ድምፅ ነው ያላት፣ ሁለት የላትም። ሃይ ሃይ። ምን አይነት ድምፅ? ህ የሚል ድምፅ። ሃርም ሃርም። ሀርት ሀርት። ቢሃይንድ ቢሃይንድ። ሁሉም ውስጥ ህ ለሚለው ድምፅ ነው የምቀርበው አይደለም? ህ ብለን እንያዛት። ኤች ድምጿ ምንድን ነው? ህ ነው። እሺ አሁን ኤች ስትነበብ ኤ ች ተብላ ነው አይደለም? ነገር ግን ች ምናምን የሚል ድምፅ እዚህ ጋር የለንም። ህ ነው ድምጿ። እሺ ህ ነው ድምጿ። 6 በማስከተልም ማን እናያለን? ጄ ጄ። የጄ ድምፅስ ምን አይነት ነው? ጆይ ጃፓን፣ ጆይ ጃፓን። ጃር ኢንጁሪ፣ ጃር ኢንጁሪ። ጄ ሁሉም ጋር ያላት ድምፅ ምንድን ነው? ጅ ነው ድምጿ። እሺ ሁሉም ጋር ጅ የሚል ድምፅ አላት። 7 ማንን እናገኛለን እዚህ ጋር? የኬ ድምፅ ደግሞ ምን አይነት ነው? ኬ።
ሶ ማንበብ እንችላለን። ምን ይላል ይሄ? kind kind took took look look kid kid kind k took k look k kid ኪ ሆነች እንጂ የክ ድምጽ ነች አይደለ? ስለዚህ ኬ አንድ ድምጽ ነው ያላት፣ እሱ ማን ነው? ክ የሚል ይሆናል ማለት ነው። ስምንተኛ ላይ ማን እናገኛለን? ኤል ላይት ላይት ል ማለት ነው አይደለ? ሞል አሁንም ል ኮል ሊኩዊድ ሊኩዊድ ል ነው። ኤል ድምጿ ል ነው ማለት ነው። ለምለም የምትባል ሴት ስሟን መጻፍ ያለባት በኤል ነው ማለት ነው አይደለ? 9 ኤምን ደግሞ እናንብብ። ኤምን ኦኬ ማፕ ማፕ ማ ደግሞ ያለችው ምን ውስጥ ነው? ም የሚል ድምጽ ውስጥ ነው ያለችው። ማድ ሚልክ ሚልክ ሆም ሚልክ ሆም ም ሚልክ። ስለዚህ ኤም ም ነው ድምጿ። 10 የኤንን ድምጽ ነው ደግሞ የምናየው። ናይት ና ካልን ን ነው ማለት ነው ድምጹ። ናይት ቢን ሲን ሰን። ስለዚህ ኤን ድምጿ ምንድነው? ን የሚል ድምጽ አላት ማለት ነው። ለምንድን ነው ህ ጅ ክ ል ም ን የምንለው? ለምንድን ነው ሃ ብዬ ማላስቀምጠው? ሁ ሂ ሃ ሄ ሆ ማለት እየቻልኩኝ እነሱ ሁሉ ትቼ ህ ጀ ጁ ጂ ማለት እየቻልኩኝ ጅ ለምን እላለሁ? አሁን እነዚህ በእንግሊዝኛ ሲጻፉ ህ ኤችን ትወክላለች፣ ጅ ጄን ትወክላለች፣ ክ ኬን ይወክላል፣ ል ኤልን ይወክላል፣ ኤም ም ኤምን ይወክላል፣ ን ኤንን ይወክላል። ዊዛውት ኤኒ ቫውል በእንግሊዝኛ ህ ለማለት ኤችን ነው የምጠቀመው እንጂ ኤች ኤ ኤች ዩ አላደርግም። ስለዚህ ያለ ቫውል ብቻቸውን ሲሆኑ ድምጻቸው ይሄ ይሆናል ማለት ነው። ገብቷችኋል አይደለ? የአንድ ኮንሶናንት ብቻውን ድምጹን ለማወቅ የአማርኛ 6ኛዋ ድምጽ ነች። ኤም ም ነች፣ ዲ ድ ነች። ኦኬ እንደዚህ ያደረግን ነው የምናስቀምጠው ማለት ነው። ለምን የሚል ጥያቄ ከፈጠረባችሁ እሱን እንድታውቁ ነው። ሌላኛው ነገር ደግሞ መሳሳት የሌለብን ለምሳሌ ኤም ይቺ ምልክት ስሟ ማን ነው? ኤም ነች ማለት እዚህ ጋር ስንጠራት ኤም ስላልን ኤም የሚል ድምጽ ምናምን አላት ማለት አይደለም። ስማቸውን እናንተ ነው እንዳታገናኙት እሺ። ቀደም አሳይቻችኋለሁ። ኤች ስላልኩኝ ች ኤ ምናምን የሚል አለ ማለት አይደለም። እሱ መጠሪያ ስማቸው ነው። ሲጻፉ ግን ሲነበቡ ግን በዚህ መልኩ ነው። ይሄንን ነው የምትይዙልኝ ማለት ነው። እንቀጥል። በማስከተል ቀጥታ የምንሄደው ኮንሶናንት ፒ ይሆናል ማለት ነው። ስለዚህ ፒን እናንብባት። ፔንስል ስንል ድምጹ ምንድነው ማለት ነው? ፕ ነው አይደለ? ፒፕል ሁለቱም ጋር እዚህ ጋር ሁለት ፒ ያለችን። ሮፕ ፕ ላፕ። ፒ እንዴትም ትቀመጥ እንዴት የምትነበበው ፕ የሚል ድምጽ ይዛ ነው ማለት ነው። አንድ ድምጽ ነው ያላት ሲንግል ሳውንድ። 12 ጋር ስንመጣ ኪውን ነው የምናገኘው። ኪውን እናንብባት እስኪ። ኩዊን ምን አይነት ድምጽ ነው? ክ የሚል ድምጽ ነው አይደለ? ኩዊን። ኩዌስችን ክ ግን ክ ብቻ አይደለም። ልብ ብላችሁ ካያችሁ ው የምትል ድምጽ አላችሁ። ኩዊን ክ ዊ ን ዊ የው ድምጽ ነች። ኩዌስችን ወይ ስንል የው ድምጽ ነች። ስለዚህ ሁለቱን ድምጾች የሁለቱን የኮንሶናንት ድምጽ ትይዛለች። ይሄን ትይዙኛላችሁ። ቀጥሎ ያሉትን ግን ስታዩ ዩኒክ ክ ው የሚል ድምጽ የለም። ዩኒክ ሞስክ ክ ብቻ። ስለዚህ ሰምታይምስ እንደዚህ ብላችሁ እንድትይዙ እፈልጋለሁ ማለት ነው። ኪው 2 አላት ማለት ነው። በማስከተል የምናየው አርን ይሆናል። አር ራይዝ ራ ር ማለት ነው ድምጹ። ሪድ ባር ፎርጌት ር ሁሉም ር ናቸው። እሺ ስለዚህ አር
እንዴትም ብናገኛት ድምጿ ምንድነው ር የሚል ድምጽ ነው ያላት 14 ጋር ስንመጣ ማንን ነው የምናየው ኤስ ነው የምናየው እሺ ኦኬ ሳይዝ ሳ የሚል ድምጽ ነው ያላት ሲት ሲ ስለዚህ ምን አይነት ድምጽ ነው ስ የሚል ድምጽ ነው ያላት ሁለቱ ጋር ስትመጡ ግን ስ የሚል ድምጽ አታገኙም ራይስ ብላችሁ አታነቡትም ራይዝ ዝ ራይዝ ዳዝ ዝ የሚል ድምጽ አለው ስለዚህ ዝ ስና ዝ የዚህን ድምጽ አላት ማለት ነው ሶ እነዚህን ዲፈረንሺየት ማድረግ ያስፈልጋል 15 ቲን ነው የምናየው ቴብል ቴክኒክ ባት ሳት ሁሉም ጋር ድምጿ ማን ነው ት ነው አትቀያየርም አንድ ድምጽ ነው ያላት ቀጥሎ ደግሞ ቪንኒ ቪን ቬክተር ቫይታል ኢቭን ድራይቭ ቭ ነው ሁሉም ጋር ስለዚህ ቭ የሚል ድምጽ አላት ብለን መያዝ እንችላለን 17 ያለ ቦታው ነው የመጣችው ቅድም ስንማር ዲ ብለን ቀጥሎ ጂ ማለት ሲገባን ዘለናታል ጂን ለዛ ነው ያመጣሁት እሺ ጂ ምን አይነት ድምጽ አላት ጎ ገስት ምን አይነት ድምጽ ጎ ገስት ጎልድ ገርል ስንል ምን አይነት ድምጽ ነው ግ የሚል ድምጽ ነው እዚህ ጋር ስመጡ ግን ግ የሚለውን ድምጽ አታገኙትም ጂም ጂንጀር እዚህ ጋር ደግሞ ምን አይነት ድምጽ ጅ የሚል ድምጽ ስለዚህ ሁለት ድምጽ አላት ሶ ሁለት ድምጽ ያላቸው እዚህ ጋር ኪው እዚህ ጋር ደግሞ ኤስ እዚህ ጋር ደግሞ ጂ እነዚህን እንድትይዙልኝ እፈልጋለሁ ማለት ነው የቀሩን ኮንሶናንቶችን እንይ በማስከተል 4 ኮንሶናንቶች ናቸው የቀሩን ከአንዱ ኮንሶናንቶች ውስጥ ሶ 18ኛ ላይ የምናየው ማንን ነው ደብሊውን እንይ አሁን ደብሊው ታሳስታለች አይደለ ደብሊው ምናምን የሚል ሌላ ድምጽ ነው ያላት ይሄ ሁሉ ድምጽ እዚህ ውስጥ የለም ያለው አንድ ድምጽ ብቻ ነው ዋክስ ዌይት ዋው ሰው ምን የሚል ው የሚል ድምጽ ው የሚል ድምጽ ነው እንጂ ይሄ ድምጽ የለም አናገኝም ው ቀጥሎስ አሁን ደግሞ የምናየው ኤክስ ነው እሺ ኤክስ ነው እዚህ ውስጥ እንድታዩ የምፈልገው ኤክስ በጣም የተለያየ ድምጽ አላት ዋክስ ስትሉ ክና ስ አብሮ ያሉበት ድምጽ አለ ኤግዚት ግና ዝ ይሰማችኋል ኤግዚት ኤግዛምፕል ኤግዞስትድ ግዝ የሚል ድምጽ አለ ይችኛው እንዴት ነው የምትነበው ኤክስ መጀመሪያ ስትመጣ ዛይለም that means ዝ የሚል ድምጽ አላት ዛይለም ኤክስ-ሬይ ኤክስ ብቻዋን ድምጿ ምን ሆነ የራሷን ድምጽ ይዛለች ኤክስ እነዚህን 4 ድምጾች ልትይዝ ትችላለች ማለት ነው ኤክስ በመተነበብ ጊዜ ይሄን እንያዝ ቀጥሎ ዋይ ትንሽ ለየት ትላለች እንግሊዘኛ ላይ ኮንሶናንት ስንት ነው 5 ኮንሶናንት አለን እነማን ናቸው ኤ ኢ አይ ኦ ዩ 5 ናቸው አይደለ ኮንሶናንቶቻችን ኦኬ እዚህ ጋር አሁን yes ቫውሎች ቫውል እሺ 5 ቫውል yes ቫውላችን ማነች ኢ ነች ያርድ ቫውላችን ማነች ኤ ነች ዋይ ግን እዚህ ጋር ተነባቢ ነች ይ የሚል ድምጽ አላት አንድ ድምጽ ነው ያላት ይ የሚል ድምጽ ነው ያላት እዚህ ጋር ግን ቫውል ሆና ነው የመጣችው እንጂ ኮንሶናንት ሆና ይ የሚል ድምጽ የላትም ፕሪቲ ዲርቲ ዋይ ቲን ሊያናብቡ የመጡ ምንድናቸው ቫውላቸው ሶ ስድስተኛ ቫውል ሆነው እንደሚያገለግሉም ያሳየናል ማለት ነው ጥያቄ ካላችሁ እዚህ ላይ ኮሜንት ሴክሽን ላይ ጥያቄያችሁን አስቀምጡልኝ የመጨረሻዋ ዜድ ነች ዜድ ድምጿ ምንድነው ዝ ነው እናንብበው ዚፕ ዜብራ ሌዚ ስኩዊዝ ሁሉም ውስጥ ድምጿ ምንድነው ዝ ነው እሺ ይሄንን እንድትይዙ እፈልጋለሁ ሶ ይሄ ለስፔሊንግ እንግዲህ የዋናው የስፔሊንግ ትምህርት መነሻ ነው ስለ ኮንሶናንት 21ዱም ኮንሶናንቶች ድምጻቸውን አይተናል ከቢ ጀምረን
እስከ የመጨረሻዋ ዜድ ድረስ ቢ ብ ሲ ደግሞ ሁለት ድምፅ እንዳለት ዲ እያልን እስከ ዚ ድረስ አይተናል ማለት ነው። አሁን ኮንሶናንትን አይተን ጨርሰናል። ወደ ቫውል ቀጥታ መሄድ እንችላለን ማለት አይደለም። ኮንሶናንት ላይ ብዙ ጸባይ ያላቸው ሁኔታዎች አሉ፣ ኮንዲሽኖች አሉ። ለምሳሌ እዚህ ውስጥ ኬ ምንድን ነች? የምትዋጥ ነች አይደለ? አትነበብም። ስለዚህ የዚህ አይነት ኮንሶናንቶች አሉ፣ ይቀመጣሉ ግን አይነበቡም። አንድ ይሄንን ማወቅ ያስፈልጋል። ሌላኛው ደግሞ ለምሳሌ ፒ እና ኤች ለየብቻ ተምረናቸዋል። ፒ ፕ ነች፣ ኤች ደግሞ ች ነች። እዚህ ጋር ግን ፎቶ ስንል አንድ ድምፅ ፈጥረዋል። ሁለት ኮንሶናንት፣ ሶስት ኮንሶናንት አንድ ድምፅ ይፈጥራሉ። ስለዚህ ቀጥታ ወደ ቫውል ከመሄዳችን በፊት ኮንሶናንት ላይ ማየት ያሉብን የቀሩን የኮንሶናንት ጸባዮች አሉ። በቀጣይ ክላስ እነሱን ነው የምናየው ማለት ነው። ስፔሊንጋችሁ እንዲሻሻል ከዚህ በኋላ በምትጽፉ ጊዜ ሳትሳቀቁ ስፔሊንግ ተሳሳቱ አልተሳሳትኩ እያላችሁ ሳትሳቀቁ መጻፍ የምትፈልጉ ተማሪዎች በሙሉ ይሄን ትምህርት እስከ መጨረሻው ድረስ እንድትከታተሉት ደግሜ ማስታወስ ፈልጋለሁ። በቀጣይ ትምህርታችንን የምንቀጥለው የሚሆነው መልካም ጊዜ